በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሐምሌ 14 በዚች ቀን የጌታ ክርስቶስ ጭፍራ ቅዱስ አብሮኮሮኒዎስ በሰማዕትነት አረፈ። የዚህም ቅዱስ ትውልዱ ከኢየሩሳሌም ነው። የአባቱ ስም ክርስቶፎሮስ ነው። ትርጓሜውም ክርስቶስን የለበሰ ማለት ነው። ክርስቲያንም ነበረ። የእናቱም ስም ቴዎዶሲያ ነው። እርሷ ግን ጣዖታትን ታመልክ ነበረች። አባቱም ባረፈ ጊዜ እናቱ ወሰደችው። ከእርሱም ጋር ብዙ ገንዘብ ይዛ ወደ አንጾኪያ ከተማ ሄደች። ልጇንም በእስክንድሪያ ከተማ ገዥ አድርጎ የሾመው ዘንድ ለዲዮቅልጥያኖስ እጅ መንሻ ሰጠችው። እርሱም ሾመው። የሹመት ደብዳቤውንም ጽፎ ክርስቲያኖችን እንዲያሰቃይ አዘዘው። ከአንጾኪያም ከተማ ወጥቶ ጥቂት እንደተጓዘ ወደ እርሱ የሚያስፈራ ቃል ከሰማይ መጣ። በስሙም ጠርቶ እንዲህ አለው፣ ከሃዲው ዲዮቅልጥያኖስ እንዳዘዘህ ብታደርግ አንተ በክፉ አሟሟት ትሞታለህ። እርሱም ራስህን ትገልጥልኝ ዘንድ ጌታዬ ሆይ እለምንሃለሁ አለው። ወዲያውኑ የብርሃን መስቀል ታየው። ዳግመኛም በኢየሩሳሌም የተሰቀልኩ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ እኔ ነኝ የሚለውን ቃል ሰማ። ይህንንም ቃል በሰማ ጊዜ እጅግ ፈራ። ተመልሶም ከአንጥረኛ ዘንድ የወርቅ መስቀል አሰራ። ከዚህም በኋላ ወደ እስክንድሪያ ከተማ ተጓዘ። በጉዞም ውስጥ ሊገድሉት አመፀኞች አረማውያን ተነሱበት። እርሱም በእነርሱ ላይ በርትቶ ክብር ይግባውና በጌታ ክርስቶስ መስቀል ድል አደረጋቸው። እናቱም በጦርነት ላይ ለረዱህና ላዳኑህ አማልክትን መስዋዕትን ሰዋ አለችው። እርሱም እንዲህ አላት፣ እኔስ አዳኝ በሆነ በመስቀሉ ኃይል ላዳነኝ ክብር ይግባውና ለእግዚአብሔር እሰዋለሁ። ይህንንም በሰማች ጊዜ ልጇ አብሮኮሮኒዎስ ክርስቲያን እንደሆነ ወደ አመፀኛው ዲዮቅልጥያኖስ ልካ ነገረችው። ዲዮቅልጥያኖስም ጭፍራ ልኮ ወደ ቂሳሪያ ከተማ አስወሰደው። የቂሳሪያውንም ገዥ ስለ እርሱ እንዲመረምርና እንዲያሰቃየው አዘዘው። ከዚህም በኋላ ወደ መኮንኑ ባቀረቡት ጊዜ በፊቱ ቆሞ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። ለመሞት እስኪደርስም ጽኑ ግርፋትን ገረፈው። ከዚህም በኋላ አሰረው። በዚያችም ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ በታላቅ ብርሃን ውስጥ ታየው። ከእርሱም ጋር ብርሃናውያን መላእክት ነበሩ። ከማሰሪያውም ፈታውና መለኮታዊ እጁ ዳሰሰው፣ ከቁስሎቹም ሁሉ አዳነው። በማግስቱ መኮንኑ ስለ ቅዱሱ ዜና ሙቶ እንደሆነ ወይም አልሞተ እንደሆነ ጠየቀ። ለእርሱ የሞተ መስሎት ነበርና። ቅዱሱም በመጣ ጊዜ ጤነኛ ሆኖ አየውና መኮንኑ አደነቀ። በዚያ የነበሩ ሕዝቡም አይተው እጅግ አደነቁ። እንዲህም እያሉ ጮኹ፣ እኛ በግልጥ ክርስቲያን ነን። በቅዱስ አብሮኮሮኒዎስ አምላክ እናምናለን። ከእርሱም ጋራ 2 መኳንንትና 12 ሴቶች እናቱ ቴዎዶሲያም ነበሩ። መኮንኑም ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። እነርሱም ቆረጧቸው። በመንግሥተ ሰማያትም የሰማዕትነት አክሊልን ሐምሌ 6 ቀን ተቀበሉ። ቅዱስ አብሮኮሮኒዎስን ግን ምን እንደሚያደርግበት እስቲያስብ ድረስ 3 ቀን አሰረው። ከዚህም በኋላ አውጥቶ እንዲህ አለው፣ ልብህ እንዲመለስ ነፍስህንም እንድታድን ለአማልክትም እንድትሰዋ እነሆ በአንተ ላይ 3 ቀን ታገሱ። ቅዱሱም እንዲህ ብሎ መለሰለት፣ መኮንን ሆይ የለም፣ ልቤ ወደ ስህተት አይመለስም። ክብር ይግባውና ከጌታዬ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አውቄ ተረድቻለሁ። ጣዖታቱም ሁሉ ከእንጨትና ከድንጋይ በሰው እጅ የተሰሩ ፍጡራን ናቸው እንጂ አማልክት አይደሉም። አይጎዱም፣ አይጠቅሙም። መኮንኑም ሰምቶ እጅግ ተቆጣ። ጎኖቹንም በሰይፍ እንዲሰነጣጥቁ አዘዘ። አርኬላዎስ የሚባል ባለሰይፍም የቅዱሱን ጎኖቹን ሊሰነጥቅ እጁን ዘረጋ። ያን ጊዜም እጁ ደረቀች፣ ወድቆም ሞተ። መኮንኑም ተቆጥቶ በምድር ጥለው ይገርፉት ዘንድ አዘዘ። እንዳዘዘም ገረፉት። በሰይፍም ጎኖቹን ሰንጥቀው በቁስሉ ውስጥ መጻጻ ጨመሩ። እስከ ወህኒ ቤትም ድረስ በእግሩ ጎተቱት። በዚያም 2 ቀኖች ኖረ። ከዚህም በኋላ አውጥቶ እሳትን በተመላች ጉድጓድ ውስጥ ጣለው። ክብር ይግባውና ጌታችንም አዳነው፣ ምንም አልነካውም። ብዙ ከማሰቃየቱም የተነሳ መኮንኑ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ቀን የታላቁ አባ መቃርስና የሰማዕቱ አሞኒዮስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን።